እኛ እየተገፋን ነን እኛ መንግስትን አልነካንም ድረሱ የተዋሕዶ ልጆች አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ የሚፈጸመውን ግድያ በሰልፍ አወገዙ ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአርሲ ኦርቶዶክሳውያን አስመልክቶ ታላቅ ሰላማዊ ሰልፍ በጀርመን ተካሂዷል። እሱን የምንመለከተው የሚሆነው ለዚሁም ደግሞ የወላይታ ኦርቶዶክሳውያን ይረሱልኝ ጥሪ አቅርበዋልና ምን የተፈጠረው ምን ደረሰባችሁ ብሎ ነገር ማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ከመምህር ዲያቆን ሄኖክ ቪዲዮ እንጀምርና አንድ ቪዲዮ አሳያችኋለሁ። ሙስሊሞቹ እኮ እስላማዊ መንግስት ለማቋቋም አስበዋል የሚል ነገር አልሰማችሁ? አሁን ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማሉ። ይሄው ሚስጥር ነው። በቃ ተፈላስፌ ሞች ያለው እኮ እንደሚመስለኝ ከሆነ ግን እስላማዊ እንደ ማንኛውም ሰው ሃይማኖቱ ከፍ እንዲል ይፈልጋል አይፈልግም? የራስህን ስራ መስራት ነው እንጂ ስለሌሎች ማውራት ምንድነው የሚያደርገው? የራስህን የቤት ስራ ሳሰረማ ስለሌሎቹ እናቆየውና በእውነት ቤተክርስቲያን ከኛ የባሰ ጠላት የላት። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊን በስራ ማገዝ፣ የተማረው ያልተማረውን ማስተማር። እንደመመራችን እግዚአብሔር ይስጥልን። እኔ ያው ከዚህ ስም እንደምናገረው ሙስሊሞች ሰለጠኑ ጫካ ገብተው ይሰልጥኑ የሚገውት የሚል ነገር እኔ አያስከርመኝም። በቃ ይሰልጥኑ እና ምን ይሁን ይተኙ፣ እንደኛ ቤት ይቀመጡ፣ ስፖርት አይስሩ፣ አይንቀሳቀሱ፣ ንግድ አይጀምሩ፣ እንደኛ ተኝተው እጅ ይጠብቁ። እንደዛ አይሆንም። ኦኬ ሁሉም ሰው መምራችን እንዳሉት የራሱ ነገር ዝቅ እንድል አይፈልግም። ከራስ በላይ ነው እንግዲህ ሁሉም ነገር እና የሰለጥኑ ነው የሚገኙት እንትን ያደረጉ ነው የሚገኙት። ሀገሪቷ በጃህል ልትመራ ነው ይፈልጋሉ፣ በጃህል እንድትመራ። ኦኬ አንተ ሀገሪቷ በመጽሐፍ ሁሉ ሰገብ ልትመራ አትፈልግም። እንደዛ ነው የሚፈልጉትና እኛ ምን እየሰራ ነው የሚል ነገር ነው። ኤኒዌይስ ይሄ ተከታተስቲ እኔ ምን ብዬ እንደምናገራችሁ አላውቅም። ለምን አሳይ ይሄን ቪዲዮ ትሉኛላችሁ? ለመገሰጽ ነው። ኦኬ ይሄ ቪዲዮ እኔ አልቀረጽኩም፣ እጄ ተቀርጾ ተልኮልኝ ነው፣ ሚዲያ ተለቆን ያገኘ ነው። ስለዚህ ብናሳይ ይሄ ነገር ምንም እኛን የሚያስወቅሰን ኃጢአት የሚሆንብን የሰውን ኃጢአት ወደ አደባባይ ማውጣት አይሆንብኝም። ይሄን 100% እርግጠኛ ነኝ ይናገራሉ። ምክንያቱም ፖስት ያሉት ነገር ነው። ሲቀርጹ ጀብድ ለሰሩ እኮ ነው ይቀርጹ የሚገኙት። እንደዚህ እያደረጉ ነጥላ ለብሰው ማተባቸውን ከተላይ አድርገው ሲቀርጹ ወንዱም ሴቱም ጀብድ እንደሰራ ሰው ሁሉም ካሜራ ይዟል። የሚቀርጸው ምን ነው? መጠጡ፣ ቢራው እነሱአቸው ብዙ ራሳቸው የሚቀርጹት። ኦኬ አንድ ሰው እኮ የጌታ ስጋነት ተቀብሎ ቅዱስ ቁርባን እንኳን ተቀብሎ አይቀርጽም፣ ቪዲዮ ፎቶ አያነሳም፣ ይደበቃል እንጂ ይሸሸጋል እንጂ። ግን እንዲህ ቤተክርስቲያን ምንድነው እንዴ ጣለው ሰው የነ ከቤታቸው ከወጡት ቤተክርስቲያን ያለን ብሎ እኮ ነው፣ ንግስ ነው ያለን ብሎ እኮ ነው። በቃ ይሄ የጉዞ ማህበር ተብሎ እኮ ነው የተወጣው ከቤት። ግን በዚህ መንገድ ቪዲዮ ቀርጸው ጀብድ እንደሰራ ሰው ፖስት አድርገው ቤተክርስቲያን ያሰደባሉ። እኔ የቪዲዮ አላማውን አላውቅም። ኮሜንት ያነበብኩ ነበር። አይ ኦርቶዶክስ አሁን እናንተ ናችሁ ወይስ መናፍቅ የምትሉት የሚል ነገር ነው ኮሜንት ላይ የነበርኩት። በጣም ነው የሚያሳዝነው። እንደዚህ አይነት ሁሉ መፍጠራችን በጣም ነው ማዝነው። እኔ ይሄን ነገር ማስቆም የነበረባት ቤተክርስቲያን መምህራን ነበሩ። ኦኬ የከሰረ ወጣትን የፈጠርነው ቤተክርስቲያን በዚህ ሰዓት ላይ ኦኬ ይሄ ቪዲዮ ተለቀቀው አሁን ትላንት ማታ ነበር ሰሞኑን የተቀረጸ ቪዲዮ ነው። ጾም ገብቷል። ጾም ላይ ነው የምንገኘው። በነገራችን ላይ አብዛኛው ሰው ጾም እንደገባ ያቅም፣ በተለይ ከተዋካይ የሚገኝ ሰው ጾም እንደገባ ያቅም። በምን አወቅ ካላችሁ ዞር ዞር ተመልከቱ። ሆቴሉ ሁሉ ክፍት ነው፣ ስጋው ታርዷል። አዳሜ ሁላ እየበላ እየጠጣ ነው የሚገኘው። አልሰማ ጾም ገብቷል እኮ አይ አልሰማንም ነው የሚሉት። ገና ሳምንት አለፈው ከገባ ሳምንት ያለፈው ይገኛል። ይሄ ነገር ማሳወቅ የነበረው ቤተክርስቲያን ነበረች። ግን አሁን ላይ ከቤተክርስቲያን የሚፈለገው ገንዘቧ ናት። ምን ጠፋ ምን ሆነ የለም። ህንጻ ነው የሚሰራው እንጂ ህንጻ ስላሴ ግን በዚህ መንገድ እንደምትመለከቱት እየቀለደ ጀብድ እንደሰራ ሰው ታሪክ እንደሰራ ሰው እኮ ነው የሚመስለው። የጌታ ስጋን የተቀበለ እንዳለ ቅዱስ ቁርባን የተቀበለ ያለው እኮ ነው የሚመስሉት ፖስት ያለው ቀርጸው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው፣ በጣም ነው ያፈርንባችሁ፣ በጣም ነው ያዘንባችሁ። እንደዚህ አይነቱ የከሰመ ትውልድ እንዳለ ሁላ ይሄ የመከነ ትውልድ ኦኬ መጨረሻው የት እንደሆነ የማይታወቅ እንደ ገሞራና እንደ ሰዶምና ገሞራ ሀገሪቷን ለማጥፋት የዘጋጀ ትውልድ እንዳለ ሁላ እንደነዚህ አይነት ደግሞ አሉ። አባቴ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የት አሉ ማህበርተኞች? ናስተሰይ
እንዳለ ማህበርተኞች ናችሁ? አባል ናችሁላችሁ? በየወሩ ነው የምትዘክሩት? የኪዳነ ምሕረትና ገብርኤል ሁላችሁም ናችሁ አባል? የቀረ የለም አባል? ጎበዞች እሺ በርቱ። አመት እንደዚህ አይነት እንግዲህ ትውልድም አለ። እግዚአብሔር ይመስገን። ኦኬ እነዚህን የምናሳያችሁ እነዚህ ምስክሮች እንዲሆኑ ነው። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እግዚአብሔር ያሳድጋችሁ እናንተን። እነዛ ደግሞ እኔ አላገም ልቦና ይስጣችሁ እግዚአብሔር። እንደ ተሰው ታሪክ እየሰራ ቤተክርስቲያን ውስጥ ምንጣፍ እየጠረጋችሁ ሰበተ ታሪክ ሆናችሁ ይሄኔ ጠጡ፣ ችግር የለውም እኮ ነው መፍታችሁ ነው። እንግዲህ ሰው ነፃ ፍቃድ አለው፣ ፍሬ የሚባል ነገር አለ። እግዚአብሔር የማይከለክላችሁም እሱን ለፈለጋችሁ ነው። ግን ቀልጻችሁ ፖስት አድርጋችሁ በእናንተ ምክንያት ቤተክርስቲያን ስትሰደብ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነውና ለሰው ማስተናከያ ከምትሆን ኦኬ የወፍጮ ድንጋይ ተጭኖብህ ታስሮብህ ወደ ጥልቁ ባህር ተወርወር እንዳለው መጽሐፍ ነው። እንግዲህ እንደዛ ብትሆኑ ይሻላችኋል፣ እንደዛ ብታረጉ ይሻላችኋል። ቪዲዮ ፖስት ያደርጋችሁ ብቻ ከምታሰድቡና ብዙ ነገሮች የተመለከተ ነው የምንገኘው። እቺን ያባላችሁ ተመልከቱና ወደ ሰልፉ ጉዳይ እንመለስ። ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ ወጣቶች ይሄ ቤት ተራ ቤት አይደለም። ከዛ ውጭ እንግዲህ ወደ ጀርመኑ ጉዳይ ስንመለስ እንግዲህ ያው የአርሲው ግድያና ጭፍጨፋ አሁንም ያልቆመ ነገር እንደሆነ ግልጽ ነው፣ የሚታወቅ ነገር ነውና ወንድማችን ቴዶ ስሙት። የአርሲ ኦርቶዶክሳውያን ወገኖቻችንን በተመለከተ የሚረሳ የሚተው በአንድ ሰሞን አጀንዳነት ብቻ ሊታይ የሚችል አንድም ጉዳይ የለም። እንደምትመለከቱት እስካሁን ድረስ በቀጠለው ግድያና አፈና ነገሮች ቅርጽ ይዘው ነው የሚፈጸሙት። ጽንፈኛ ኃይሎች ወይም ደግሞ በጽንፈኝነት የተጠሩ የመንግስት አጀንዳ አስፈጻሚዎች ግድያውን ያደርጋሉ። የጸጥታ ኃይሎች ደግሞ ያስቆማሉ ብላችሁ ስትጠብቁ በአግራሞት አፋቸውን ጭነው በአገዳደል ይደመማሉ። የአካባቢው የመንግስት ሹመኞች የቀብር ስርዓት ያስፈጽማሉ፣ ሞቱን ይደብቃሉ። እየሆነ ያለው ነገር ይህ ነው። ስለዚህ በዚህ ሁኔታ ውስጥ ሚዲያ ላይ በመጮህ ብቻ መፍትሄ አይመጣም። መሬት ላይ ወርዶ ስራዎችን መስራት ፍጹም ተገቢ ነው። የሚዲያውን ለመናቅ ፈልጌ ሳይሆን መሬት ላይ ግን ተራማጅ የሆነ እንቅስቃሴ ያስፈልጋል። እንደምታውቁት ጩኸታችንን አድምጦ ለተግባራዊነቱ የሚንቀሳቀስ አንድም የበላይ አካል ባለመኖሩ ጉዳዮች በዘገባ ብቻ መታለፍ አይጠበቅባቸውም። ዓለም አቀፉ ማህበረሰብ ጉዳዩን እንዲሰማው በማድረግ የመጀመሪያውን እርምጃ ስንጓዝ ተመልክታችኋል። ያ ማለት ነገ ለሚኖሩ የትኛውም አጸፋዊ እርምጃዎች ተጠያቂ ላለመሆን እንግዲህ በማህበራዊ ሚዲያውም እንደምትመለከቱት የጽንፈኛ ኃይሎች ተባባሪዎች ሟች በተጠራበት ገዳይ ምንም ነገር ባልተባለበት ሁኔታ የገዳይነቱን ድርሻ ወስደው አጀንዳ ሲያራግቡ በተለይ ደግሞ ኦርቶዶክሳውያንን ገዳይ ሲያደርጉ የተመለከትንበት አጋጣሚ እጅግ የሚያስገርም ነው። ለማንኛውም የአርሲ ጉዳይ ፈጽሞ የሚረሳና የሚዘነጋ አይደለም። አጀንዳችን ዛሬም አርሲ ናት። እንደሰማችሁ ነው እንግዲህ እና አሁንም እንግዲህ ትናንትና የሚታወቁት አሰምቻችሁ ነበር። ወደ 19 የሚጠጉ ኦርቶዶክሳውያን ታፍነው ተወስደዋልና የት እንዳሉ አይታወቅም። ሊመለሱ ላይመለሱም ይችላሉ። እነዚህ ኦርቶዶክሳውያን ያለው ወደ አብዛኛው ግምት አስቀምጥ ብትሆን አይመለሱም እነዚህ ኦርቶዶክሳውያን። ምክንያቱም ሙሉ የታፈነው ሙሉ አንድ ከተማ ሙሉ የታፈነው ወይ ደግሞ አንድ ቀበሌ ሙሉ የቀሩት ናቸው የታፈኑት። ብር ነው የሚጠይቁት ይባላል። ብር እንዲጠይቁ ራሱ እዛ የቀረ ሰው ሊኖር ይገባል። ከተማ ውስጥ ያለ ሰው ብር የሚያወጣ ሰው ሊኖር ይገባል፣ ብር የሚሰጣቸው ሰው። አሁን ግን ሙሉ ስላፈኑ ማን ብር ይጠይቃሉ? እዛው ከገደሏቸው ነው እንጂ በጣም ነው የሚያሳዝነውና የሰልፉን ነገር ሰምተን እንመለስ። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ የሚፈጸመውን ግድያ በሰልፍ አወገዙ ሲል የጀርመን ድምጽ ዘገበ። ጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ የአማራ ተወላጆች፣ ሌሎች ኢትዮጵያውያንና ትውልደ ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል ዛሬ በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጀርመንና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ
በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈዋል። ሰልፈኞቹ የኢትዮጵያ አገዛዝ በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም ብለዋል። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በቃላት ተገልጾ የሚያልቅ አይደለም ሲሉ ዶቼ ቬለ ያነጋገራቸው ከተሰላፊዎቹ አንዱ የሆኑት በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መራዊ ተበጀ ተናግረዋል። ሊቀ ካህኑ ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ እየተጨረሱ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህን ሰቆቃ ሊያስቆም አልቻለም በማለት ዛሬ ድምጻቸውን በዓለም ሸንጎ ለማሰማት መውጣታቸውን ገልጸዋል። የሰልፉ ተሳታፊዎች ኢትዮጵያውያን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን እያሰሙ እንደሆነም አመልክተዋል። በተለይ በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መርአዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለት በጀርመኗ ዋና ከተማ በርሊን ለሰልፍ ያስወጣቸውን ምክንያት ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መላከ መዊ ልሳነ ወርቅ ውቤ በበኩላቸው ከሚገደሉት ሌላ የታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንደው ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው በማለት እነዚህ ወገኖች የሚደርስላቸው አጥተዋል ሲሉ አክለዋል። በጀርመን ዋና ከተማ በርሊን ሰልፉ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት እንደሆነ ዘገባው አስረድተዋል። እግዚአብሔር ይስጥልን ይበል የሚያስብል ነውና ሁላችሁም እንግዲህ ይህን አስመልክቶ እነሱን ተከትላችሁ በያላችሁበት ቦታ ድምጻችሁን አሰሙ ለማለት ፈልጋለሁ። እኛ ሀገር ውስጥ ለምንገኘው ሰዎች ኦሆይ ያስፈራችሁ አብዛኛው ሰው የሚሰዋ ሰው ነው። እንግዲህ ሀገር ውስጥ የሚገኝ ሰው መስዋዕትነት ነው። በነገራችን ላይ በሚዲያ ወጥቶ መናገሩ በራሱ መስዋዕትነት ነው። አሁን እንደ ተራ ነገር ይቆጠራል። ሰው ወጥቶ በሚዲያ እንደዚህ ሲናገር እንደ ተራ ነገር ነው የሚቆጠረው። መስዋዕትነት ነው። ኦኬ ሞቱ ያለበት ሀገር ውስጥ ሆነን ሞቱ ያለበት ቦታ ውስጥ ሆነን ከተቻለ ይሄን ነው የተዘገበ የምንገኘውና ይሄ በራሱ አንድ መስዋዕትነት ነውና ሚዲያ ላይ የሚገኙ ሰዎች እንዳሉ ይሁኑና በተግባር እንግዲህ መሬት ወርደ ነገር መስራት ስላለብን መሬት ላይ ወርዳችሁ ድምጽ የሚሰሙ ሰዎች ወዳሉበት አካባቢ ሄዳችሁ ድምጻችሁን እንድታሰሙ ፈልጋለሁ። ከወላይታ ሶዶ እንግዲህ ድረሱልን ጥሪ ሰሞኑን ሲሰማ ነበር። ሳምንት አልፎታልና ቤተክርስቲያን እንግዲህ በልማት ምክንያት ሊያፈርሱ ጫፍ ደርሰዋልና ኤኒዌይስ እስቲ ጉዳዩን እንመልከት። እኛ እየተገፋን ነን። እኛ መንግስትን አልነካንም። መንግስት በሚሰራው ልማት ላይ ምንም ተቃውሞ የለብንም። ሀብታችን ተነክታለች። ቅድስት ቤተክርስቲያናችን ተነክታለች። ንብረቷ ተነክቷል። ሀብቷ ተነክቷል። የቤተ ክርስቲያን ህልውና ስለተነካ ነው ዛሬ እናንተ በአካል እንድታዩ አይፈለግነው። ድረሱ የተዋሕዶ ልጆች! ፍትህ ለኦቶና ደብረ ጽዮን! ፍትህ ለወላይታ ኦርቶዶክሳውያን! መንግስት ከቤተ ክርስቲያን እጁን ያንሳ። ማንኛውም ኦርቶዶክስ አንገት ላይ ማተብ ያሰርክ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን አድርሱት። በወላይታ ሀገረ ስብከት በሶዶ ከተማ ኦቶና ደብረ ጽዮን ቅድስት ድንግል ማርያም ቤተ ክርስቲያን ለመንገድ ዳር አስፋልት ተብሎ የቤተ ክርስቲያኒቷ ይዞታ መንግስት በግድ እየወሰደ ይገኛል። እቺ ቤተ ክርስቲያን ብዙ ቤተ ክርስቲያኒቷን ያፈራችው ታሪካዊና ጥንታዊታ ዛሬ በዚች ቤተ ክርስቲያን ላይ በደልና ግፍ እየተፈጸመ ይገኛል። በአሁኑ ሰዓት የወላይታ ኦርቶዶክሶች እያለቀሱ ይገኛሉ። እኛ ለሃይማኖታችን ለመሞት ዝግጁ ነን። በቃ እኛ ጦርነት አንፈልግም። እኛ ሰላም እንፈልጋለን። እቺ ቤተ ክርስቲያን ሰላም ነው የምትሰብከው። ነገር ግን በሃይማኖታችን ላይ ከመጣችሁ እግዚአብሔር ምስክሬ ነው፣ ማንንም ሰው እኛ አንፈራም። ስለዚህ መንግስት ከቤተ ክርስቲያን እጁን ያንሳ። እኛ በሕይወት እያለን እቺ ቤተ ክርስቲያን ማንም ሰው አይደፍራትም። እኛ ለዚች ቤተ ክርስቲያን እንሞታለን እንጂ መቼም አንፈራም። እኛ ሌላ ነገር አንፈልግም። እኛ የቤተ ክርስቲያኒቷን ይዞታ ይመለስ በቃ። ስለዚህ መንግስት ከቤተ ክርስቲያን እጁን ያንሳ። በመላው ዓለም ላይ ያላችሁ ኦርቶዶክሳውያን ለወላይታ ኦርቶዶክሶች ድምጽ ሆኑ። ለኦቶና ደብረ ጽዮን ድምጽ ሆኑ። እባካችሁ ኦርቶዶክሳውያን አንገት ላይ ማተብ አስረሽ ስለ ቤተ ክርስቲያን ድምጽ ሳትሆን የምታሳልፍ ከሆንክ አንተም የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። እንግዲህ የዚህ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ ናቸው። በጣም ብዙዎቻችን የምንወዳቸው የመላኩ ወዳጅ የሆኑት ብፁዕ አባችን አቡነ ይስሐቅ ናቸው። እንግዲህ የሀገረ ስብከቱ ሊቀ ጳጳስና አሁን ላይ ለምን አልተናገረው የሚል ነገር ይሰማልና እሳቸው እንግዲህ ሀገር ውስጥ አይገኙም። ወደ ውጭ ወጥቶ ነው የሚገኙት። አይ ቲንክ ይመስለኛል በአገልግሎት ነው እና እስኪመለሱ ነው እየጠበቀ የሚገኘውና የራሳቸውን ሀሳብ ይሰጣሉ ተብሎ ደግሞ እንደ ቤተክርስቲያን መልእክት ያስተላልፋሉ ተብሎ ይጠበቃልና በዚህ ጉዳይ ላይ በልማት ምክንያት ብዙ ቤተክርስቲያን ፈርሷል፣ ብዙ መስጊድ ፈርሷል። እንደ ዓለም ኢትዮጵያ ስለሆነ ነው እንጂ እንደ ዓለም ብንመለከተው ምንም አይነካም ነው፣ አይፈቀድም። ባይዘው በለልማትክ ብለክ ቤተክርስቲያን እንድትነካ አጥሩ እንድትነካ አይፈቀድልህም። የዓለም ሕግ አይፈቅድልህም። ይሄን ነገር ስሙት ወንድማችን
የሶዶ ኮሪደር ልማት የማርያም ቤተክርስቲያንን መንካት አይችልም። እኔ እንደ አንድ መሐንዲስ እንደመሆኔ መጠን የኮንስትራክሽን ህጉ ምን ይላል ነው በቃ ዋናው ህጉ ምን ይላል። አንድ የመንገድ ዲዛይን ንድፍ በሚወጣበት ሰዓት ላይ የዓለም አቀፍ የኮንስትራክሽን ህጉን መነሻና መሰረት በማድረግ ነው ዲዛይን መሰራት ያለበት። የኮንስትራክሽን ህጉ የሚከለክላቸው ነገሮች አሉ። አንድ የመንገድ ዲዛይን በሚሰራበት ሰዓት ላይ የቤተ አምልኮ ስፍራዎችን እንደ ቤተ ክርስቲያን እንደ መስጊድ የመሳሰሉትን ክሮስ ማድረግ አይችልም ነው የሚለው። በቃ መንካት አይችልም። ጥንታዊ ሙዚየም በቅርስነት የተመዘገቡ ሙዚየሞችን መንካት አይችልም። የመቃብር ስፍራዎችን መንካት አይችልም። እድሜ ጠገብ እንኳን ቤተ ክርስቲያን እድሜ ጠገብ ዛፎች ዋርካዎችን መንካት አይቻልም ነው የሚለው ህጉ። በቃ እንደዚህ አይነት ነገሮች ሲያጋጥሙ ዲዛይን አላይመንትን ሽፍት አድርገው ነው የሚለው። በቃ አላይመንትን ሪቪው አድርግ። ለምን ቤተ ክርስቲያኗን ታርጌት ታደርጋለህ እንዴ? ይሄ እኮ ብዙ ነገር ሊቀሰቅስ የሚችል ነገር ስለሆነ ነው። ህጉን ተንተርሰ ህጉ ከልክሎታል። ህጉን ተንተርሰ ነው ዲዛይን መስራት ያለብህ እንዴ። እማያቅ ሰው አያውቅም። የሚያውቅ ሰው ባለበት ሀገር ላይ ግን እማያውቀው ሰው ቢያራግብ ችግር የለውም። የሚያውቅ ሰው መሐንዲስ የሆነ አካል ግን እንዴት እንደዚህ አይነት ስህተት ይሰራል? ስህተት መሰራት የለበትም። በቃ ኮንስትራክሽን ሎን መነሻ አድርገህ ነው ዲዛይን መስራት ያለብህ። ቤተ ክርስቲያኗን የልማት ጠል አድርጋችሁ አትሳሏት። በቃ ህጉ አይፈቅድም። እንደምትሰሙት ነው እንግዲህ ጉዳዩ ሆን ተብሎ ቤተክርስቲያን ለመንካትና ግጭት ለማስመሳት ከሆነ በስተቀር ከዚህ በፊትም እንግዲህ በዚህ የተነሳ ብዙ ደም ፈሷል። በልማት የተነሳ ልማት የተባለ ብዙ ደም ፈሶበት የሰራ ልማት ነው። አሁን አዲስ አበባ የምትመለከቱት የተለያየ ክልል ከተማ ስትመለከቱ ደም ፈሶበት የሰራ ልማት ነውና ቤተክርስቲያን ፈርሶ መስጊድ ፈርሶ የግለሰቦች ቤት ፈርሶ ከዛ ውጪ ታሪካዊ ሙዚየሞች ታሪካዊ እንጨቶች ፈርሰው ነው እንግዲህ የሰራውና ይሄ ሀገራችን ውስጥ ነው እንጂ እንደ ዓለም ህግ ብንመለከተው ደግሞ እንደ ኮንስትራክሽን ህግ ብንመለከተው አንድም ነገር መንካት አይፈቀድም። ግን ሀገራችን ኢትዮጵያ ሆነችና ምንም እንግዲህ ሁሉም ያልተማረ ሆነና ተቸገረ። የተማረውም እንግዲህ ባልተማረ ልክ ነው የሚያስበው እና ችግር ውስጥ ያለ ነውና ይሄ ብቻ አይደለምና የወላይታው ቤተክርስቲያን እንግዲህ ቤተክርስቲያን የማርያም ቤተክርስቲያን እንዲፈረስ የሰሩ የሚገኙ ብዙ ሚዲያዎች አሉ። ፌስቡክ ላይ በተለይ የምትመለከቱት ሁላ ቤተክርስቲያን የሚተች ነው፣ አባቶችን የሚተች ነው፣ ኤክስ የሚያደርግባቸው ነው። ቤተክርስቲያን ላይ ኤክስ አድርጎ ይፍረስ ቤተክርስቲያን የኛ ሙለንጌ ቤተክርስቲያን እንደፈረሰ የነሱ ማርያም ይፍረስ ብሎ የሚናገር ነው የምትመለከቱትና ይሄን ግለሰብ ስሙት። ረጅም ቪዲዮ ነው፣ አጠር አድርጌ ላሰማችሁ። ከዛ በኋላ ይሄን የዚህን ግለሰብ ንግግር የሚያፈርስ ሐሳብ አስለምጣችኋለሁ። ሁሉም ሃይማኖት ተቋማት በህግ ፊት እኩል ናቸው። ህግ ለሁሉም እኩል ሊፈጸም ይገባል። ጽሁፍ አነበብኳት። ምንድነው የምትለው? የግለሰብ ይዞታ እንዳይነካ ታስቦና ታቅዶ አስፋልቱ ወደ ቤተክርስቲያን ይዞታ እንዲገባ የተደረገው ያለውን አሰራር እና ከ400 በላይ ረፍተ ዘመን የጌታቸው ሞት የቀደማቸው በአፈር ስር ያሉ መቃብራት አጽመ ሙታን ክብር ሲል እኔም እቃወማለሁ። የኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያንን የአቋም መግለጫ ይደግፋለሁ። ቄስ ቦክቻ በፌስቡካቸው የለጠፉት መልእክት ናት። እቺ ጥቂት ነገር ማለት ፈልጋለሁ ከህግ አንፃር የሀገራችን የምህረት ህግም ህገ መንግስትም የሊዝ አዋጅም ለህዝብ ጥቅም ሲባል ይዞታን ስለማስለቀቅ የሚደነግገው ደንብ መመሪያ አዋጁም በሙሉ ለህዝብ ጥቅም በሚባልበት ጊዜ ማናቸውም ግለሰቦች ወይም ድርጅቶች ስም ተመዝግበው የሚገኙ ይዞታዎች ሊለቀቁ እንደሚችሉ፣ ሊወረሱ እንደሚችሉ፣ ሊወሰዱ እንደሚችሉ በግልጽ ደንግጎ ይገኛል። እነኚህ የግል ተቋማት የሚባሉት የሃይማኖት ተቋማትንም ኤንጂኦችንም የግል ድርጅቶችንም መንግስታዊ ተቋማትንም ጭምር ያካትታል። መንግስታዊ ተቋማትንም ጭምር ያካትታል። ነገር ግን ይዞታዎቹ ከመነጠቃቸው ወይም ከመወሰዳቸው አስቀድሞ ሊሟሉ የሚገቡ መስፈርቶችን ደንቦቹ፣ አዋጆቹ፣ መመሪያዎቹ ያስቀምጣሉ። የይዞታው ባለቤትን አዌርነስን ማስያዝ እንዳለብን፣ የይዞታው ባለቤትን ለምን እንደሚወሰድ ማሳወቅ እንዳለብን፣ በይዞታው ላይ ያሉ ንብረቶችን እንዲያነሳ ጊዜ ሊሰጥ እንደሚገባ፣ የሚነሱና የሚወድሙ ንብረቶች በሚሆኑበት ጊዜ ሰውየውን ከቦታው ወይም ድርጅቱን ከቦታው ከማስነሳቱ ቀድሞ መንግስት ካሳ ሊከፍል እንደሚገባ እና ሌሎች መስፈርቶችንም ይደነግጋል። ከሁሉ በላይ ግን ቦታው የሚወሰደው ለልማት ለህዝብ ጥቅም ሲባል ሊሆን ይገባል። ሶዶ ከተማ ከሌዊ እስከ ግብርና ኮሌጅ ድረስ የሚሰራው የአስፋልት ስራ የብዙ ዘመናት የህዝባችን የልማት ጥያቄ ሆኖ ቆይቷል። ታውቁታላችሁ። በዚሁ መነሻ ያልፈረሰ እንዲፈርስ ያልተደረገ የመንግስት ተቋማት የሉም። የቤተክርስቲያን ተቋማት የሉም። አሁን የኦቶና ማርያምን ቸርች ጋር ሲደርስ ጭቅጭቅ ተነሳ ተባለ። ሚዲያው ላይ ያየሁት። ከሚዲያው በላይ እኚህ አባት ግን የለጠፉት አመጽ ቀስቃሽ የሆነው ፖስት ፈጽሞ አልተመቸኝም። እሳቸው ያሉበትንም ደረጃ የቤተክርስቲያኒቷንም ደረጃ የሚመጥን አይደለም ለኔ። ለምሳሌ ከሌዊ ጀምረን ወደታች የምንመጣበት ጊዜ የመጀመሪያ የተገኘው ኢላ የሐዋርያት ቤተክርስቲያን ነው። ሐዋርያት ቤተክርስቲያን አጥር እንዲነሳ ተደርጓል። ወደታች ወርድ ፍትህ መምሪያ አለ፣ ከፍተኛ ፍርድ ቤት አለ፣ የወላይታ ዞን ዋና አስተዳደር ቢሮ አለ። ሁሉ እንዲፈርስ ተደርጓል። አስተዳደርም ከፍተኛ ፍርድ ቤትን በራቸው ሁሉ ተዘግቶ ፈርሶ መንገዱ ተቆፍሮ አይተነዋል። እንደመሰበት ነው ነገሩ። ምንም ስለማይጠቅም ላጥፋላችሁ። ምክንያቱም በሻለ እንዲጠቃ የሚፈልግ ሰው ነው። ፕሮቴስታንት ነው ግለሰብ። ኦልሬዲ አንድ ጊዜ ፖዚቲቭ ሀሳብ ስለሚያነሳ ወደዋለሁ በጣም ሀሳቡንም አከብርለታለሁ። ይሄንንም እቀበለዋለሁ። እያነሳ የሚገኘው እዛ ላይ ቃል ቤተክርስቲያን ፈርሷልና እዚያ ቤተክርስቲያን ይፍረስ ነው። የአዳራሽ በቆርቆሮ የተሰራ 4 በ4 ሆነች አዳራሽ ፈረሰች ተብሎ እዚህ ጋር ታቦት የሚቆምበትን ሰው የተቀበረበትን ስንት ታሪክ ያለበት ቤተክርስቲያን ይፍረስ ነው እያለ የሚገኘው። ከዛ ፈርሷል ቃል ህይወት። እዚህ ደግሞ ቤተክርስቲያን ለምንድን ነው የማይፈርሰው ይላል። ቆርቆሮ እኮ ነው የፈረሰው፣ አዳራሽ እኮ ነው የፈረሰው።
ምንም ለምን እንደሚያወዳዱ ተመልከቱ። የመንግስት ቤቶችንና ቤተክርስቲያን ያወዳድርልሃል መጥቶ ወዲያ ሁሉም ሰው የራሱን ግንኙነት አይፈልግም። የእሱ ተነካ ነው እንግዲህ እዚህም ጋር ይነካል እያለ የሚፈለገው ያንተ ሲነካ ማስቆም የምትችለው አንተ ነበርክ። አንተ አላስቆምክም። መብትህ ነው እሱ፣ አይመለከተንም። እዚህ ቤተክርስቲያን እንዳትነካብኝ እያለ ሲጮህ ዝም ነው ማለት ያለብህ። ኦኬ ወይ ደግሞ ፍትሃዊ የሆነ ነገር ማውራት ነው እንጂ እዛ የኔ ስለፈረሰ የእናንተም እዚህ ጋር ይፍረስ እንዲህ አያስኬድም። ኦኬ ይሄ እኔ ከየት የምታውስ ህግ እንደሆነ እግዚአብሔር ይወቀው። ቤተ እምነቶች ይፍረሱ፣ ምኖች ይፍረሱ ለህዝብ ጥያቄ ሲባል ህዝብ እኮ ነው ቤተክርስቲያን አትንኩብኝ ያለ ህዝብ አይደለም እንዴ ቤተክርስቲያን ውስጥ የሚገኘው? ቤተክርስቲያን የማን ነው? የህዝብ እኮ ናት። ህዝቡ ቤተክርስቲያን እንድትፈርስብኝ አልፈልግም፣ ይዞታዬ እንዲነካብኝ አልፈልግም ብሎ አደባባይ ወጣ። ለህዝብ ጥያቄ ሲባል ቤተክርስቲያን መፍረስ አለበት። ይሄ ማን ነው? ህዝብ አይደለም እንደዚህ ጋር አትንኩብኝ ያለ የሚገኘው? ለየትኛው ህዝብ ነው የምትሰሩት? ለዓለማዊ ህዝብ ከሆነ ኦርቶዶክሳዊም እኮ ህዝብ ነው። ሰው አይደሉም እንዴ እነሱ? እንደዚህ ዜጋ አይቆጠሩ? ዜጋ አይደሉም እነሱ? ነው ዜጋ ከሆኑ አይነካብን ካሉ ኦኬ እነሱ ጥያቄ ይሄ ነው። የመንገድ ነው ሌላ መንገድ ማሳየት ይቻላል እኮ በጣም ሰፊ መንገድ እኮ ነው። በካርታ እንደምንመለከተው በመጣበት መንገድ ሄደ እኮ የሚያነካ ነገር ነው። አሁን ለምን ተፈለጋ እናገም ይሄ ገብቶ በዚህ በኩል የሚገኙ ግለሰቦችን ቤት ላለመንካት፣ የግለሰቦችን ፎቅ ላለመንካት በዚህ በኩል የሚገኙ ቤተክርስቲያን አጥሩን አፍርሱ። የሚገርማችሁ ቤተክርስቲያን የምትገኘው መሀል ላይ ነው። ደግሞ መንገድ መሀል ላይ ሁለት መንገዶች መሀል ላይ ነው የምትገኘው። ኦኬ በዚህ ከፈረሰ በዚህ በኩል የህዝብ ብዛት አለ አይዝም። በዛ በኩል ላሳልፍ አይችልም መንገድ ስለሆነ እና ከዛ ውጪ ደግሞ አላሳወቃትም። ይሄ ሰው እንግዲህ ሲናገር ሰማችሁት ከሆነ ማወቅ አለበት ግለሰው ለምን የሚደረግ ይሄ ነገር ነው። አላወቀችም። ቤተክርስቲያኒቷ በደብዳቤ አልጠየቀችም። ዝም ብሎ መጥቶ ነው ማታ የሚያፈርስልህ ይገባል ማታ መጥቶ። ይሄ አይሆንም እንደዚህ። ኦኬ ይሄም ህዝብ ከሆነ የህዝብን ፍላጎት ለማሟላት ከሆነ እዚህ ጋር የሚገኝ የህዝብ ፍላጎት ነው። ለዛውም የሃይማኖተኞች ወንድማችንን ስሙት። ሃይማኖት ተቋማት በህግ ፊት እኩል ናቸው። ህግ ለሁሉም እኩል ሊፈጸም ይገባል። ይህ ሲስተማቲክ አሳሲኔሽን ቀጥሏል ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በልማት ሰበብ በሌላም ሰበብ መጨረሻውን ህቅታ ስጥ ለማድረግ እየተሰራ ያለው ስራ አካል ነው። ህጉ ሲወጣ ራሱ ማንን ታርጌት አድርጎ የሚወጣ ህግ እንደሆነ ይታወቃል። ግልጽና ግልጽ ነው። ጥምቀተ ባህሮቻችን ተቀምጧል። መስቀል አደባባዮቻችን ተቀምጠዋል። እስኪ ወላይታ ላይ ብቻ የተቀሙ መስቀል አደባባዮች ወይም ደግሞ የተቀሙ ጥምቀተ ባህሮች ብናነሳ ምን ያክል ናቸው? ዳታዎችን ከእናንተ መስማት ፈልጋለሁ። አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት በየትኛውም በቃ ሲመች በባሌ ሳይመች በቦሌ እንደሚባለው አይነት ነገር ሲመች በህግ ሳይመች ሲቀር በሌላ በጉልበት በሁሉም ስትራቴጂ የተጠቀማችሁ ነው። ዞሮ ዞሮ ይቺን ሀገር ባዶ ለማስቀረት ነው የምትሰሩት። ምንም ሌላ ታሪክ የለውም። ስራው እኮ እናንተን እኮ የሰበኳቸው ፕሮቴስታንቶች እኮ ሌዝቢያን ናቸው፣ ጌይ ናቸው። አውሮፓ ላይ አሜሪካ ላይ እዚህም ኢትዮጵያ ለመምጣት ብዙ ትግል እያደረጉ ነው። አሁን ስራቸውን በሰፊው እየሰሩ ነው ያሉት። ቁጥር እዚህ እያበዙ ነው ያሉት። እናንተን የሰበኩ ወይም ደግሞ ኢቫንጀላይዝ ያደረጓችሁ አሜሪካ ላይ አውሮፓ ላይ ቸርቾቻቸውን እየዘጉ ነው። እናንተ መጨረሻ ኦርቶዶክስ ተዋሕዶም ቤሳን ከምድሪቱ ጠፍታ የእናንተ የመጨረሻው ደግሞ እንደ አውሮፓ የእናንተ ቸርችም ሆኖ ምድሪቱ እምነት አልባ እግዚአብሔር የለሽ ትጥቅ የሌለው ማንነት የሌለው ለማድረግ የምትሰሩ ናችሁ። በቃ ይሄ ነው። አሁን ውጊያው የተዋጋችሁ ያላችሁ ከአማራ ጋር እንደሆነ ነው ብዙ የምታስመስሉት። አማራ እንደሆነ አሁን እስትንፋሱ እዚህ አፍንጫዋ ስር ነው የቀረችው። አማራ ምኑ ነው? አሁን ምን አለው? አማራ ምንድን ነው ያለው? ምንም የለውም። የአማራ ሃይማኖት ስትሉ እንግዲህ ምናልባት ህንድ ውስጥ ያለችው፣ ኤርትራ ውስጥ ያለችው፣ ግብፅ ውስጥ ያለችው፣ አርመን ውስጥ ያለችው፣ ሶሪያ ውስጥ ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን የአማራ ከሆነች አማራ በየት በኩል እዛ ደርሶ ያን ሁሉ ቸርች ወይም ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተከለ ባናቅም የእናንተ አስተሳሰብ ደረጃችሁ በቃ ስትዋሽ ሂትለር ይላል እኮ ስትዋሹ ድብን ያርጓችሁ ዋሹ፣ ግን ቀስ በቀስ አለማምዷቸው ከዚያም በኋላ እውነት ሆኖ ይቀመጣል ይላል ሂትለር። እና ይሄንን ስራ በደንብ እየሰራችሁ እንደሆነ እናውቃለን። ዳሩ ግን
እግዚአብሔር እንደሚያሸንፍና ሰይጣን እንደሚያሸንፍ እኛ ሁሉ ነገር ቁጭ ብለን እናያለን። ቀጥሉበት። እኛ ለእግዚአብሔር ሰጥተን እንተዋለን። ያ ማለት ደግሞ ለእግዚአብሔር ሰጥቶ አፄ ምኒልክ አልተወም። ጣሊያን ሲመጣ የድርሻውን እየጸለየ የድርሻውን ወጥቶ ተዋግቷል። እንግዲህ ውጊያው የእግዚአብሔር ነው። ይሄንን ውጊያ ደግሞ በድል የሚያጠናቅቀው ሰይጣን ይሁን እግዚአብሔር እኛ ቆመን እናያለን። እሱን ማለት ነው። ቀጥሉበት። በህግም እያሳበባችሁ ያለ ህግም በህግም እየሰራችሁ ቤተክርስቲያኒቱን የመጨረሻውን እስትንፋስ እዚህ አፍንጫዋ ስር ያለችውን ሲጥ ለማድረግ ቀጥሉበት። ወንድማችን እግዚአብሔር ይስጥልን። በጣም ተገቢ ሀሳብ ነው ያነሳውና ቤተክርስቲያንን ለመንካቶሻን አላቅም ምን ያክል እየሰሩ በየቦታው ቤተክርስቲያን ለመጉዳት ሰውን በመግደል ቤተክርስቲያን በማፍረስ ህንጻውን በማፍረስ ያልሰሩብን ነገር የለም እና እኔ አላቅም ነው ሰዎች ምን ማድረግ እንዳለብን እግዚአብሔር ይወቀውና አባት ቢኖርን አባቶች አንድ በሉ ይባላል። አባት የለ ኦኬ ሃይ የሚል አባት የለ። ሀገር ሽማግሌ የለ። የሀገር መሪው አክቲቪስቶች መሪዎች የሉ። አላቅም በየቦታው ይገሉናል፣ በየቦታው ያርዱናል፣ በየቦታው እንደ ከሰል ያቃጥሉናል፣ በየቦታው ቤተክርስቲያን ያፈርሳሉ፣ በየቦታው ምዕመናን ይገደላሉ። እግዚአብሔር መልስ ይሰጣል። ግን ኦኬ እግዚአብሔር መልስ ይሰጣል። ጽፈን እናስቀምጣለን፣ እንደ መልስ እንደ ፋይል እንይዘዋለን። ቀን ሲወጣ እንመለከታለን እና ይፈጠርና አሁንም ቢሆን እግዚአብሔር ከኛ ጋር ነው። ኦርቶዶክሳውያን በርቱ፣ ጠንክሩ። የዋያት ኦርቶዶክሳውያን እግዚአብሔር ከእናንተ ጋር ይሁን፣ አትፍሩ። ኦኬ እኛ ሞተን እናልቃለን እንጂ ብቻ እናስነካም ብለው አዳይ ወጥቷል ባለፈው እንግዲህ እና አሁንም ቢሆን እጃችሁን አትስጡ፣ በርቱ ማለት ፈልጋለሁ። የመጣው ይምጣ፣ ተቀበሉ በጸጋ ለእናንተ በረከት ነው፣ አክሊል ነውና ተቀበሉ ማለት ፈልጋለሁ። ከዛ አልፎ ይመጣ ካለ እንግዲህ አሁን የምንመለከተው አባት ይኖራችሁ ለአባቶች አሳውቁ፣ እነሱን ጠብቋቸው ይላል። ግን አባት እንግዲህ አቡነ ይስሐቅ መልስ እስኪሰጡ እንጠብቃለንና ሰላማችሁ ይብዛ። የተዋህዶ ልጆች እንዴት ናችሁ? ተዋህዶ ያልሆናችሁ ባይዞ ያሳልፉት። የተዋህዶ ልጆች ቪዲዮ ቫይራል እንደማይወጣ አውቃለሁ። እንደው በትህትና ልለምናችሁ ለ3 ለ4 ሰው እንኳን ሼር አድርጉልኝ እስቲ። አርሲ ውስጥ በስፋት እያለቅን ነው። የተዋህዶ ልጆች ዝም ብለናል። አሁን በቀደም በ14 እንኳን 6 የኦርቶዶክስ ተዋህዶ ሃይማኖት ተከታይ ንጹሃን ናቸው የተገደሉት ከእርሻ ማሳቸው ላይ ገበሬዎች፣ ምንም ፖለቲካ የማያውቁ ማለት ነው፣ ኦርቶዶክስ በመሆናቸው። ግን ማንም ሊያስቆምልን ፈቃደኛ የሆነ አካል የለም። ለማስቆም ፈቃደኛ የሆነ አካል ቢኖር ኖሮ አርሲ በማንኛውም ሁኔታ መልክዓ ምድራዊ አቀማመጧ ይሄንን ግድያና ጭፍጨፋ ለማስቆም የማያመች ምድር ሆና አይደለም። አልተፈለገም። ያልፈለገና አካል ደግሞ ለምን አልፈለክም እያልን መጨቃጨቅ የለብንም። ጎበዝ ረፍዷል። ራሳችንን ኔትወርክና ደረጃችን ተፈጥረን እንከላከል። ስናልቅ እንበዛለን አትበሉ። እኛ ማን ስለሆንን ስናልቅ እንበዛለን። ኢያሱ እግዚአብሔር አምላክን ጠይቆ ፀሐይን አቁሞ ነው ጠላቶቹን መክቶ ሲያበቃም ደግሞ ፀሐይ እንድትገባ እግዚአብሔርን የተማጸነና እግዚአብሔርም የረዳው። እኛ ምን ስለሆንን? ኢያሱ እስራኤላውያንን ያተረፈው ከፍልስጤም ግድያ እግዚአብሔርን አስፈቅዶ ነው። ዳዊትም ጎልያድን ደምስሶ እስራኤል ነፃ እንዲወጡ ያደረገው እግዚአብሔርን አስፈቅዶ ነው። በአንድ ወንጭፍ 4-5 ጎራዴና ገጀራ የታጠቀ ሰይፍ የታጠቀውን ጎልያድን የዘረራው እግዚአብሔርን ጠይቆ ነው። ተጋድሞ እንደ በግ ታርዶ አይደለም። ክርስቲያን ተጋድመህ እንደ በግ ታረድ ያለህና የፈረደብህ ማን ነው? ስታልቅ ትበዛለህ ያለህ ማን ነው? ይሄ ኮተት የተሸናፊዎች የፈሪዎች ተረት ስናልቅ እንበዛለን የሚለውን ጣል ወደዛ። ስታልቅ ትቀነሳለህ እንጂ የት ሀገር ነው በቁጥር ስትጎድል የምትበዛው? ነው ሂሳብ አልተማራችሁም እንደዚህ የምትሉ ሰዎች ነው ሎጂክ አታውቁም። በቃ ስለዚህ የትኛውም ፖለቲከኛ አይከራከርልህም። የዘመኑ ፖለቲከኛ የአፄውን ስርዓት አጥፍተን የነገስታቱን ስርዓት አጥፍተን ቅሪቷና እሳቤዋ የቀረው ቤተክርስቲያን ውስጥ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ብቻ ነው የሚል እሳቤ ነው ያለው አብዛኛው ፖለቲከኛ። ማንም ፖለቲከኛ አይከራከርልህም፣ ባለስልጣን አይከራከርልህም። ከቁጥር አጉድለው ሊያጠፋ ሲመጣ ቢያንስ ከቁጥር እየጎደለ ይመለስ፣ እየቆሰለ ይመለስ። የኛ መጨፍጨፍ መቼስ የተለመደ ነው፣ ለምደነዋል። ግን በሰላም አይመለስ። ገዳይ እየቆሰለ እየጎደለ ይመለስ፣ ከቁጥር እየጎደለ እየቆሰለ ይመለስ። ግድያችን ይቆማል።
አሁን ደግሞ በስፋት በሚሊተሪ ሳይዝ እየሰለጠኑ ኢንሻአላህ እናጠፋለን እያሉ ነው። በ84ም ትንሽ የመንግስት መለዋወጥ በተደረገበት ጊዜ ህግ ቀዝቀዝ ያለ ሲመስላቸው ይሄንን ያደረጉት ተመክተዋል፣ በአግባቡ ተመክተዋል፣ ቆመዋል። ያኔም አሁንም በአግባቡ ተደራጅተን እንመክታቸው፣ እናጥቃላለን፣ እንመክታቸውና ራሳችንን እናትርፍ ብለን ወደ ማጥፋት እየሄድን ነው። ግድያውን ከክልል ወደ ክልል ያሸጋግሩታል፣ አይቆምም ጋይስ። ከዛ ሀገር አቀፋ ይሆናል፣ እልንጠፋ ነው። ቁጥራችን ስለበዛ ማንጠፋ እንዳይመስላችሁ። ቁጥራችን ምናልባት የኬንያን ህዝብ ቁጥር ሊያክል ይችላል፣ ምናልባት ደቡብ ሱዳን ልናክል እንችላለን። ግን ደግሞ ስለበዛን ከመጥፋት የምንድንበት ሁኔታ የለም። እንዳንጠፋና ታሪክ ሆነን እንዳንቀር ፕሊስ እንነጋገር። ኦርቶዶክስ ሀገር ናት ብለውናል። ሀገር ሆና ሉዓላዊነቷን የሚያስከብርላት ሰራዊት የሌላት ሀገር የለችም። ወደ ማጥፋት ከመሄዳችን በፊት ታሪክ ከመሆናችን በፊት ጋይስ አደረጃጀት ፈጥረን ኔትወርክ ሰርተን ባለንበት ጠላትን ባለን ነገር እንከላከለውና እንመከተውና እናቁመው። ጠላት ካልተመከተና ካልቆሰልና ከቁጥር ካልጎደለ እመኑኝ እኛን ከማጥፋት ወደ ኋላ አይሉም፣ አስበውም አያውቁም። ይሄ ዓላማቸውና እቅዳቸው ነው። ፕሊስ ተነጋገር፣ ኔትወርክ ስራ፣ ራስን አጥር ሰርተህ ተከላከል። አለዛ ታሪክ ሆነ መጥፋታችን ነው። ኦርቶዶክስ መጥፎ ታሪክ ስላላት አይደለም። ከአርበኞች ጋር ዘምታ ግዛት አስፍታ ጠላት አጥፍታ ሀገር አቆይታ እዚህ ያደረሰች ታላቅ ሃይማኖት ነች። ባለውለታ ነች። ባለውለታ መሆኗም ታሪኳም አይፈለግም። ባለውለታ እንደሆነች እንዲነገርም አይፈለግም። በቃ እንድጠፋ ብቻ ነው የሚፈለገው። ስለዚህ እኛ ግን ራሳችንን ተከላክለን ራሳችንን አድነን ሃይማኖታችንን የምናቆይ ምዕመናኑንም እናቆይ። አለዛ ታሪክ ሆነ መጥፋታችን ነው። ልብ በሉ። እኔ አሱያችን የሚመስል ነበር። አውፕን ተማራችሁበት፣ አዲስ ነገር ወሰዳችሁበት፣ መረጃም እንዳገኛችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።